السلام عليكم ورحمة الله وبركاته ودي ቻናላችን ተከታታዮች በዚህ ቻናል የነብያችን ሰለላሁ ዐለይሂ ወሰለም ተወዳጅ ሷሃቦች እነማን ናቸው የሚለውን የምናይበት ቻናል ነው። ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። በተጨማሪም ላይክ፣ ሼር፣ ኮሜንት በማድረግ የቻናሉ ቤተሰብ እንዲሆኑ በትህትና እንጠይቃለን። አዲ ኢብኑ ኻቲም ረዲየላሁ ዐንሁ ሰዎች ሲክዱ አንተ አምነሃል፣ ሲያስተባብሉ እውነትን ተቀብለሃል፣ ቃላቸውን ሲያፈርሱ አንተ ጠብቀሃል፣ ፊትህን ሰጥተሃል አሉት ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ። በ9ኛው ዓመት ሂጅራ በርካታ አረብ ጎሳ መሪዎችን ኢስላምን ለዓመታት ከተቃወሙ በኋላ ድል ተነስተው ታማኝነታቸውን መግለጽ ጀመሩ። ኢስላምን ለማጥፋት ብርቱ ትግል ሲያደርጉ የተስተዋሉ መሪዎች ልባቸውን ለኢማን ሰጡ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲቃወሙ እንዳልኖሩ ሁሉ ታዛዥነታቸውን በይፋ መግለጽ ጀመሩ። ከእነኚህ ሹማምንት አንዱ አዲ ኢብኑ ኻቲም ነበር። የጧይፍ ጎሳ አባል ሲሆን አባቱ በለጋስነቱ እውቅናን ያተረፈ ባለሀብት ነበር። አዲ ከአባቱ ህልፈት በኋላ ነገደ ጧይፍን ማስተዳደር ጀመረ። ህዝቡ ለእርሱ ከነበረው ፍቅር አኳያ በጦርነት ከሚያገኘው ግድያ ወይንም ገኒማ 1/4ኛውን ለእርሱ ገቢ ለማድረግ ወሰኑ። አመራሩም እርሱ እንዲጨብጥ ሙሉ ድጋፍ ሰጥቶታል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሐቅ ጎዳናን በሚያሳየው እምነታቸው በይፋ መስበክ በጀመሩበት ወቅት አረቦች በሂደት ይህንን መልእክት የመቀበል አዝማሚያ ማሳየታቸው አልቀረም። ይህ ሁኔታ አዲን አሳሰበው። አንድ ቀን በትረ ስልጣኑን በእስላም ኃይል ሊነጠቅ እንደሚችል ገምቷል። በመሆኑ መልእክተኛውን ሰለላሁ ዐለይሂ ወሰለም በጣም ይጠላቸው ጀመር። ቀንደኛ ጠላታቸውም ሆነ። ምንም እንኳን አንድም ቀን ፊታቸውን ያላየና ያላወቁት ቢሆንም አዲ በነብዩ ሰለላሁ ዐለይሂ ወሰለም ላይ ከፍተኛ ጥላቻ አሳድሯል። ለእስላም ጠላትነቱን በማሳየት ለ20 ዓመታት ገደማ ቆይቷል። የኋላ ኋላ ግን እስላምን ለመቀበል በቅቷል። አዲ እንዴት እስላምን ሊቀበል ቻለ? ራሱ እንደዚህ እያለ ይተርክልናል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጥሪያቸውን ማሰማት እንደጀመሩ ካወቁበት ጊዜ ጀምሮ በእርሳቸው ላይ እንደኔ ጥላቻ ያደረበት አረብ አልነበረም። ከልዑላን ሰዎች አንዱ ነበር። የክርስትና እምነት ተከታይ ሲሆን ማንኛውም የአረብ ጎሳ መሪ እንደሚያደርገው ከህዝቦቼ የግድያ ገቢ 1/4ኛውን አሰባስባለሁ። በዚህም ሳቢያ ደጎስ ያለ ሀብት ነበረኝ። ስለ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስሰማ ጠላኋቸው። ጉዳዩ የበረታና ኃይላቸው እየጠነከረ ሲመጣ ሰራዊቱ በምስራቅም ሆነ በምዕራብ የአረብ ቀበሌዎች የበላይነት ሲቀናጅ ግመል የሚጠብቅልኝን እረኛ እንዲህ አልኩት፣ አንተ አባት የለሽ ከግመሎቼ በጣም ቅልብ የሆነውንና ለጉዞ አመች የሆነውን አዘጋጅልኝ። ከኔ አቅራቢያ እሰረው። የመሐመድ ሰራዊት ይህንን ከተማ ከረገጠ በቶሎ አሳውቀኝ። በአንድ ማለዳ እረኛዬ ወደኔ መጣ። ጌቶች፣ የመሐመድ ፈረሰኞች ሀገርን ሲረግጡ ለመፈጸም ያሰብከውን ነገር አሁን ልታደርግ ይገባሃል አለኝ። እኮ ለምን አልኩት። በሀገራችን ድንበር ላይ የሚዘዋወሩ ሰራዊቶችን ተመለከትኩ። እነማን ናቸው ብዬ ጠየቅኩ። ይህ የመሐመድ ሰራዊት ነው የሚል ምላሽ አገኘው። በዚህ ወቅት እንድታዘጋጅልኝ የነገርኩህን ግመሎች አቅርብልኝ አልኩት። ቤተሰቦቼንና ልጆቼን ወደምፈልግበት መሬት አጓጉዝ ዘንድ በፍጥነት እንዲወጡ አደረግኩ። ከክርስቲያን ወገኖች ጋር ለመቀላቀል ወደ ሻም ገሰገስኩ። የሁኔታዎች ምቹ ያለ መሆን መላ ቤተሰቦቼን ማስከተሌን በወቅቱ ልብ አላልኩም። የአደጋ ክልሉን ካለፍኩ በኋላ ቤተሰቦቼን ዘወር በማለት አስተዋልኩ። እህቴን በነጅድ ትቼ መምጣቴን ተገነዘብኩ። መመለስም አልችልም። ከኔ ጋር ካሉ ሰዎች ጋር ጉዞዬን ቀጠልኩ። ሻም ደረስን። ከሃይማኖት ተጋሪዎች ጋር ተቀመጥኩ። እህቴ ግን የሰጋውት ነገር ተፈጸመባት። በሻም ሀገር እያለሁ የመሐመድ ፈረሰኞች ሀገሬ እንደተቆጣጠሩና እህቴንም ወደ መዲና እንደተጓዘች ሰማሁ። እህቱ በሰላም መዲና ደርሳ ከሌሎች ምርኮኞች ጋር በመስጂድ በር አቅራቢያ ተቀምጣለች። ነብዩ ሰለላሁ ዐለይሂ ወሰለም በአጠገቧ አለፉ። የአላህ መልእክተኛ ሆይ ወላጅ አባቴ ሞቶብኛል፣ ልኡኩም ራቀ፣ ለኔ በጎ ዋሉልኝ፣ አላህ ለአንተ በጎ ይውልልሃልና አለቻቸው። ለመሆኑ ልኡክ ያልሽው ማን ነው አሏት። አዲ ኢብኑ ኻቲም አለቻቸው። ከአላህና ከመልእክተኛ የሸሸው ግለሰብ በማለት ትተዋት አለፉ። በማግስቱ በአጠገቧ ሲያልፉ ትላንትና ያሰማችውን አቤቱታ አቀረበች። ተመሳሳይ መልስ ሰጧት። በማግስቱ በአጠገቧ ሲያልፉ ተስፋ በመቁረጥ ዝም አለች። ከነብዩ ሰለላሁ ዐለይሂ ወሰለም ኋላ የነበረ ግለሰብ ቆማ እንድታናገራቸው ምልክት ሰጧት። ተነስታ አቤቱታ አቀረበች።
እሺ ለአንቺ በጎ ለመዋል ዝግጁ ነኝ አሏት። ነገር ግን ሻም የሚያደርስሽ አስተማማኝ የሆነ ሰው የሀገርሽ ሰው እስክታገኝ ድረስ ታገሽ፣ ሰው ስታገኝ አሳውቂኝ አሏት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ካጠገቧ ከሄዱ በኋላ እንድታናገራቸው ምልክት የሰጣት ሰው ማን እንደሆነ ጠየቀች። አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ መሆኑ ተነገራት። ከዕለታት አንድ ቀን የምትተማመንባቸው የሀገሯ ነጋዴዎች መጡ። የአላህ መልእክተኛንም ሰለላሁ ዐለይሂ ወሰለም ከወገኖቼ የንግድ ቡድኑ መጣዋልኝ፣ እነርሱም የምተማመንባቸው በመሆኑ ቤተሰቤ ጋር ያደርሱኛል አለቻቸው። እርሳቸውም ልብስ፣ ግመልና የሚበቃትን ያህል ቀለብ ሰጧት። ከተጓዦችም ጋር አመራች። አዲ ታሪኩን እንዲህ ሲል ይቀጥላል። ስለ እህቴ የዕለት ከዕለት ውሏን አኗኗሯን መከታተል ጀመርኩ። በእርግጥ ሙሐመድ ሰለላሁ ዐለይሂ ወሰለም ለእርሱ የዋሉትን ውለታና በመልካም ሁኔታ ላይ እንዳለች መረጃ ቢደርሰኝም እውነት አልመሰለኝም። ምክንያቱም በእኔ ላይ ሙሐመድ ሊያደርሰው የሚችል አቋም ስለማውቅ ነበረ። ግን አንድ ቀን ቤተሰቦች ጋር እንደተቀመጥኩ አንዲት በግመል ላይ ያለች ለሴቶች የምትዘጋጅ ቦታ ሀውደጅ ላይ የተቀመጠች ሴት ወደኛ ስትመጣ አየሁ። የሀቲም ልጅ ትሆን አልኩኝ። በእርግጥም አዎ እሷ ነበረች። እንዲህ አለች፣ አንተ ዘመድ አርካሽ በደለኛ፣ ሚስትህንና ልጅህን ይዘህ ስትሸሽ የወላጅህን ቅሪት ግን ተውካት። እህት አለም በጎ እንጂ አትናገሪ በማለት በወቅቱ የነበረውን ችግር ላስረዳት ሞከርኩ። ከዚያም በተረጋጋ መንፈስ ያጋጠማትን ሁሉ ገለጸችልኝ። እህቴ ቆራጥና ብሩህ አእምሮ ያላት ሴት ነበረች። ለመሆኑ ስለዚህ ሰው ነብዩ ሰለላሁ ዐለይሂ ወሰለም ምን ማለቱ ነው? ምን አስተያየት አለሽ አልኳት። በአላህ ስም ይሁንብኝ በአስቸኳይ ብታገኘው መልካም ይመስለኛል። ነብይ ከሆነ በእርሱ በፍጥነት ያመነ በርካታ ትሩፋት ይኖረዋል። ንጉስ ከሆነ ደግሞ እርሱ አንተን ሊያዋርድህ አይችልም። አንተ የራስህ ክብርና ሞገስ ያለህ ሰው ነህ። ለጉዞ የሚያስፈልገኝን ነገር ሁሉ አዘጋጀው። ከዚያም መልእክተኛው ሰለላሁ ዐለይሂ ወሰለም ወዳሉበት መዲና ሄድኩ። ለደህንነቴ ዋስትና የሚሆን የቃልም የጽሑፍም ማስረጃ አልነበረኝም። በእርግጥ አላህ የአዲይን እጅ ከቁጥጥሬ ስር እንዲገባልኝ እመኛለሁ ሲሉ መናገራቸውን ሰዎች ነግረውኛል። መስጂድ ገባው። ለመልእክተኛው ሰለላሁ ዐለይሂ ወሰለም ሰላምታ ሰጠው። ማነህ አሉኝ። አዲ ኢብኑ ሐቲም አልኳቸው። ከተቀመጡበት ተነሱ። እጄን በመያዝ ወደ መኖሪያ ቤታቸው ወሰዱኝ። በአላህ ስም እላለሁ ወደ ቤታቸው ሲወስዱኝ በመንገድ ላይ ህፃን ልጅ የያዘች ደካማ አሮጊት አስቆመቻቸው። ችግሯንም ገለጸች። ጉዳዩን እስኪፈጽሙላት ድረስ ከእርሷ ጋር ቆዩ። እኔም ቆሜ ይጠባበቅ ነበር። ለነፍሴ በአላህ ይሁንብኝ ይህ ሰው ምድራዊ ንጉስ አይደለም አልኩ። ከዚያም እጄን በመያዝ ወደ መኖሪያ ቤታቸው ወሰዱኝ። ከቆዳ የተሰራ ትራስ ሰጡኝ። ከዚያም በዚህ ላይ ተቀመጥ አሉኝ። የለም እርሱ ይቀመጡ አልኩኝ። ሀፍረት እየተሰማኝ የለም አንተ ተቀመጥ አሉ። እንደታዘዝኩት ተቀመጥኩ። እርሳቸው ግን በቤታቸው ውስጥ ሌላ ትራስ ባለመኖሩ መሬት ላይ ተቀመጡ። ለነፍሴም ይህ የንጉስ ባህሪ አይደለም አልኩ። ወደኔ በመዞር አዲ ኢብኑ ሐቲም ሆይ በክርስትናና በሷቢዕ መካከል የሚገኝ እምነት የምትከተል አልነበርክምን? አዎ አልኩኝ። ሃይማኖትህ የማይፈቅድልህ የሆነውን ከህዝቦችህ የግድያ ገንዘብ ወይንም ገኒማ ሩቡን ትወስድ አልነበረም? አዎ አልኩኝ። በዚህ ወቅት ነብይና መልእክተኛ መሆኑን ለራሴ አረጋገጥኩኝ። በመቀጠልም አዲ ሆይ እውነት ለመናገር ወደዚህ ዲን ለመግባት ያልፈለከው በአሁኑ ወቅት በተከታዮች ላይ ያለውን ችግርና ደህንነት በመፍራት ነው። በአላህ ስም እላለሁ ገንዘብ እንደ ዝናብ የሚፈስበት ጊዜ ቀርቧል፣ የሚይዘው ወይንም የሚፈልገው እስከማይኖር ድረስ። አዲይ ሆይ አሁን እውነት ለመናገር ወደዚህ ዲን ለመግባት ያልፈለከው የታቀብከው ሙስሊሞች ከቁጥር አንጻር አናሳ በመሆናቸው ጠላቶቻቸው ግን በርካታ በመሆናቸው ነው። በአላህ ስም እላለሁ ሴት ልጅ ከቃድሲያ ይህንን መስጂድ ለመጎብኘት የምትመጣበትና በመንገድም አላህን ካልሆነ ሌላ የምትፈራው አካል የማይኖርበት ዘመን በቅርብ ይመጣል። እንዲሁም ወደዚህ ዲን ለመግባት ያቀበህ በሌላ ነጥብ ግዛትና ስልጣን በሙስሊሞች እጅ እንደሌለው በማየትህ ነው። በአላህ ስም እላለሁ በባቢል ወይንም ኢራቅ ምድር የሚገኝ ነጭ ህንፃዎችና የኪስራ ሁርሙዝ ወይንም የፐርሺያ አጼ ድል በሀብት ለእነርሱ የሚሆንበት ጊዜ ቅርብ ነው። የኪስራ ኢብኑ ሁርሙዝ ድል ሀብት በማለት በግርምት ጠየቁ። አዎ የኪስራ ኢብኑ ሁርሙዝ ድል ሀብት አሉኝ። በዚህ ወቅት ይላል አዲያ ታሪኩን በመቀጠል የእውነት ሻሃዳ በማለት ወደ ኢስላም ገባው። አዲ ኢብኑ ሐቲም ረዲየላሁ ዐንሁ ለረጅም ዓመታት ለመኖር ታደለ።
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነገሩኝ ሁለቱን ትንቢት ተመልክቻለሁ። ያላህ ፍቃድ ከሆነ ሶስተኛው ተፈጻሚ ትሆናለች ይል ነበር። አንድ ሴት ልጅ ከቃዲሲያ በመነሳት ይህንን የአላህን ቤት ትጎበኛለች ያለምንም ፍርሃት ያሉትን ተመልክቻለሁ። ከኪስራ ግዛትና ድል ሀብትም ላይ ከዘመተችው የመጀመሪያ ፈረሰኛ ቡድን አንዱ ነበርኩ። በአላህ ስም እላለሁ ሶስተኛውም ተፈጻሚ ትሆናለች። የአላህ ፍቃድ ሆነና የመጨረሻው የነብዩ ሰለላሁ ዐለይሂ ወሰለም ቃል በወቁና ፍትሃዊው ኸሊፋ በዑመር ኢብኑ አብዱል አዚዝ ዘመን ተፈጸመ። ዘካ መስጠት የሚፈልግ ሰው ለማን እንደሚሰጥ የተቸገረበት ወቅት ነበረ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እውነት ተናግረዋል። አዲይም በቃለ መሐላ ተፈጻሚነቱን የመሰከረ እውን ሆነ። አዲ ኢብኑ ኻቲም ረዲየላሁ ዐንሁ